ብዙ ሰው አዲስ ህይወት ለመጀመር አዲስ አመትን ይጠብቃል። አዲስ ሀገር እስኪቀይር ድረስ ይጠብቃል። ትምህርቱን እስኪጨርስ ድረስ ይጠብቃል። አዲስ መኖሪያ ቤት፣ አዲስ ስራ ይፈልጋል ብዙ ሰው። ነገር ግን አዲስ ህይወት ለመጀመር የሚያስፈልገን አዲስ አይምሮ ነው። አዲስ አመት ሲመጣ የምትለወጡት ለውጥ የለም። አዲስ ሀገር ስትቀይሩ የምትለወጡት ለውጥ የለም። አዲስ ስራ ስትይዙ፣ ትምህርት ስትጨርሱ የምትለወጡት ለውጥ የለም። ለውጥን የምትፈልጉ ከሆነ አዲስ አይምሮ ነው የሚያስፈልጋችሁ። በጌታ በኢየሱስ ክርስቶስ ስም ከዚህ ቃል የተነሳ ዛሬ ከምንካፈለው መልእክት የተነሳ በጌታ በኢየሱስ ክርስቶስ ስም አዲስ ህይወት የምትጀምሩበትን ኃይል ዛሬ እግዚአብሔር አምላክ ይሰጣችኋል። ፕሬ አድርጌ ጸልዬ ጌታን ሰምቼ ነው ይህንን መልእክት ማካፈላችሁ። ለአንዳንድ ሰዎች አዲስ ህይወት የምትጀምሩበት ቀን ዛሬ ይሆንላችኋል በጌታ በኢየሱስ ክርስቶስ። መጀመሪያ ላይ እንግዲህ እንደነገርኳችሁ ብዙ ሰው አዲስ ሀገር ከሄድኩኝ በኋላ አዲስ ህይወት ጀምራለሁ፣ ከጌታ ጋር ያለኝን ነገር አስተካክላለሁ፣ መንፈሳዊ ህይወት ይታደሳል ብሎ ፕላን ያደርጋል። ወይም ደግሞ አብዛኞቻችን እንደምናደርገው አዲስ አመት ሲመጣ ይሄ ነገር በህይወቴ ላይ ይቀየራል፣ አዲስ ህይወት ጀምራለሁ ብለን ፕላን እናደርጋለን። መንፈሳዊ ዓለም ላይ ግን ሩቅ የሆነ ቀን ማለት ሩቅ የሆነ ቀጠሮ ማለት ለለውጥ የምንቀጥረው ቀጠሮ ነው። በደንብ ስሙኝ። መንፈሳዊ ዓለም ላይ ሩቅ የሆነ ቀጠሮ ማለት ለለውጥ የምንቀጥረው ቀጠሮ ነው። አንድ ነገር ልንገራችሁ። አጋንንት በጣም ብልጥ ስለሆነ በጣም ዋይዝ ስለሆነ 2019 ላይ አዲስ ህይወት እጀምራለሁ፣ ከጌታ ጋር ያለኝን ነገር አስተካክላለሁ ብላችሁ ፕላን ስታደርጉ ፕላን ያደረጋችሁ ቀን አይዋጋችሁ፣ ምንም አይላችሁ። ለምን? እናንተ ለውጡን የሆነ ቀን ስላስቀመጣችሁት አሁን ያላችሁን ሩቲን ቀጥላችሁ ልክ ቀኑ ሲመጣ ነው የሆነ ጸሎት ጸልያችሁ የሆነ ዲክላሬሽን አድርጋችሁ ለመጀመር የምታስቡት። ለዛ ምንም አይላችሁም። ኖርማል የሆነው ነገር ይቀጥላል። ልክ 2019 ትግባ፣ ልክ አዲሱ አመት ይግባ ይጀምር። ከዛ ጋንንት ምን ያደርጋል? በኃይል ይዋጋችሁና የጀመራችሁትን ነገር እንዲፈርስ ያደርጋል፣ እንድታቆሙት ያደርጋችኋል። እሱ አቅም ስላለው አይደለም፣ እሱ ብርታት ስላለው እኮ አይደለም። ነገር ግን እናንተ ህይወትን የምትመሩበት መንገድ ተመሳሳይ ነው። ነገሮችን ማኔጅ የምታደርጉበት አስተሳሰባችሁ ተመሳሳይ ነው። ስቲል ካራክተራችሁ ስቲል ተመሳሳይ ነው። በፊት ሲያስጨንቋችሁ የነበሩ በፊት እንድትወድቁ ያደረጓችሁን ነገሮች ፊክስ አላደረጋችሁም፣ አልተስማማችሁም። ገና ከእግዚአብሔር ጋር ገና ማይንዳችሁ መለወጥ አልጀመራችሁም። ስለዚህ በፊት የሚያደርገውን አይነት ፈተና፣ በፊት የሚፈትናችሁን አይነት፣ በፊት ቻሌንጅ የሚያደርጋችሁን አይነት ነገር ያመጣባችሁ ነው። 2019 ላይ ወስናችኋል፣ እናንተ ዲሳይድ አድርጋችኋል፣ ዲክሌር አድርጋችኋል። ልክ ተመሳሳይ አይነት ፌለሪቲ ሲመጣባችሁ በቃ 2019ንም ተበለው ማለት ነው ትላላችሁ። በቃ እኔ እኮ ለመለወጥ የወሰንኩት 2019 ነበረ፣ ግን በቃ ጌታ ሆይ እኔ ለመለወጥ ወስናለሁ፣ ምንም በቃ እኔ ልቀየር አልቻልኩም ብላችሁ ከበፊቱ የበለጠ እንደውም ኢነርጂያችሁ ይወርዳል ማለት ነው። ስለዚህ እናንተ ዲሳይድ ያደረጋችሁት ቀን የበለጠ አደጋ ሆነባችሁ ማለት ነው። ከዛ ደግሞ ሌላ አዲስ አመት እስኪመጣ ሌላ አዲስ ታምር እስከሚመጣ ድረስ በተመሳሳይ አይነት ድካም ውስጥ ቆያላችሁ። ሰይጣን ምን ያህል ዋይዝ እንደሆነ አያችሁ አይደል? በጣም ብልጥ ነው ሰይጣን። በጣም ማቃቸው ወዳጆች አሉኝና በቃ እኔ 2015 ላይ እለወጣለሁ፣ ቀየራለሁ፣ ከዚህ በኋላ በቃ እንደዚህ አይነት ህይወት ውስጥ አልቀየርም ምናምን ብለውኝ ከአመታት በፊት ከዛ አዲስ አመት ከገባ በኋላ መልሰው በቃ ጌች እንደዚህ ፕላን አድርጌ ነበርኩ፣ በቃ እኔ በቃ መለወጥ ማልችል ሰው ነኝ ምናምን ይሉኛል። አንዳንዶቹ እንደውም ከሀገርም ወጥተው በቃ ከሀገር ወጣለሁ፣ ሀገር ከወጣው በኋላ ዲሳይድ አድርጌ እንዲህ አይነት ነገር ጀምራለሁ፣ ታየኛለህ ምን አይነት ነገር ላይ እንደምደርስ ብለውኝ፣ እሺ እንዴት ሆናችሁ ምን አዲስ ነገር አለ ስላቸው፣ አይ ጌች አልሆነም እንደምታስበው አይደለም እዚህ ያለው ነገር ይላሉ። ኖ ያንን አሮጌ ማንነት ነው ውጭ ሀገር ይዘውት የሄዱት። አሮጌውን አስተሳሰብ፣ አሮጌውን ነገሮችን ማኔጅ የሚያደርጉበት ህይወታቸውን የሚመሩበትን ሲስተም ነው ይዘውት የሄዱት። ስለዚህ አዲስ ነገር ጀምራለሁ ብለው ሲነሱ የድሮ ሐሳብ ይመጣል፣ የድሮ ዕውቀት ይመጣል፣ ድሮ ፌል እንዲያደርጉ ያደረጋቸው ነገር ይመጣል። ከዛ ነገር ፌል ሲያደርግ ከበፊቱ የበለጠ ነገሮች ይበላሻሉ ማለት ነው። አንድ ነገር ልንገራችሁ። ከጌታ ጋር ስትስማሙ፣ ከጌታ ጋር ዲል ስታደርጉ ነው የመጀመሪያ አዲስ ህይወት የምትጀምሩበት መንገድ የሚከፈተው። ስቴፖቹን ነግራችኋለሁ። ቀጥሉ አዲስ ህይወት ለመጀመር ምን ማድረግ አለብን የሚለውን ነገር። የመጀመሪያው ግራውንዳችሁ እንዲሆን የምፈልገው ነገር ግን ሰው የመጀመሪያ ከእግዚአብሔር ጋር በትክክል ሲስማማ ነው አዲስ ህይወት መጀመር የሚችለው። ሰው ውስጡ ያለው ነገር ተበላሽቶ ከእግዚአብሔር ጋር ያለው ነገር ችግር ውስጥ ገብቶ ሊሰብክ ይችላል። ባይዘው ሰዎችን ሊያስተምርና ሰዎች ሊደነቁ ይችላሉ። ኢቭን ባይብሉን ከፍቶ ቁጭ ብሎ ሊያነብ ይችላል አንድ ሰው። ለምን መሰላችሁ? ሰው
ከመንፈሳዊ ነገር እየወጣ ሲመጣ አይምሮ እየደነዘዘ ሲመጣ ምን ይሆናል መሰላችሁ? በቀና መንገድ ስሙኝ እሺ። በጣም ስለምወዳችሁ ጌታ እንዲናገራችሁ ስለምፈልግ ነው በዚህ ወይ ማወራችሁ እንጂ ራሴን እያጸደቅኩ ወይ ጀጅመንታል በሆነ መንገድ ወይኔ ጥሩ ደረጃ ላይ ነኝ እያልኳችሁ አይደለም። ጌታ እንዲናገራችሁ ስለምፈልግ ነው። በእኔ ውስጥ አልፎ እንዲናገራችሁ ስለምፈልግ ነው በዚህ አይነት ወይ ማወራችሁ። ሰው አይምሮ ሲደነዝዝ ምን ይሆናል? ባይብል ከፍቶ ለሰው ማንበብ ይጀምራል፣ ለጓደኞቹ ማንበብ ይጀምራል፣ ለሚሰብካቸው ሰዎች ማንበብ ይጀምራል። እና ያ ቃል እሱን ሂት ማድረግ እሱን ማግኘት ያቆምና በቃ ለሰዎች ይሆናል ያ ትምህርት። እንደውም ኢቭን ይህንን ትምህርት ራሱ እየሰማ ለሌላ ሰው ለመስበክ ራሱን ፕሪፔር እያደረገ ያለ ሰው ሊኖር ይችላል፣ ስብከት አልቆበት። አያችሁ ሰው ደንዘዝ እያልን ስንመጣ፣ ከእግዚአብሔር እየራቅን ስንመጣ፣ ከልባችን ከእግዚአብሔር ጋር በልባችን ያለን ኮሚኒኬሽን እየተቋረጠ ሲመጣ ለሰው ማንበብ እንጀምራለን። እና ያነበባችሁት ቃሉ እናንተ መቀየር ሊያቆም ይችላል። ምክንያቱም ያነበባችሁ ያላችሁ ስብከት ለማዘጋጀት ለሰዎች ለማስተማር ስለሆነ ማለት ነው። እና ሰው እየሰበከ ከእግዚአብሔር ጋር ያለው ነገር ግን ትክክል ላይሆን ይችላል። ሰው ፊት እየዘመረ ሰዎችን እያዘመረ ሰው እያመለከ እሱ ግን ማምለክ አቁሞ ሊሆን ይችላል። ውስጥ ያለው ነገር ተበላሽቶ ሊሆን ይችላል። ኢቭን ቤት ውስጥ መዝሙር ከፍቶ እየሰማ ሙዚቃ ሊሰማ ይችላል። የሙዚቃው አዘማመራቸው ጊታር ተጫዋቹ፣ ቤዚስቱ፣ ድራሚስቱ ምናምን ሊያስደንቀው ይችላል። ዝም ብሎ ያንን ነገር ፈልጎ ብቻ ሊሰማም ይችላል። በልቦ ያለው ነገር ፊክስድ ሳይሆን ሳይስተካከል ማለት ነው። ሰው ኢቭን ሰው ፊት ሊጸልይ ይችላል። ሰዎችን ሊያጸልይ ፕሬ ሊያደርግ በልሳን ሊናገር ይችላል። ሰዎች በተሰበሰቡበት ቦታ ጥሩ ጸሎት ሊጸልይ ይችላል። ግን በትክክል ከእግዚአብሔር ጋር የተስማማ ጊዜ ይህንን ማወቅ የምትችሉት ለብቻችሁ የተንበረከካችሁ ጊዜ ነው። ባይብል የምታነቡበት የምትሰብኩበት የምትዘምሩበት ሞመንት አይደለም። ለብቻችሁ የተንበረከካችሁ ሰው የሌለበት የሚያያችሁ ሰው መንፈሳዊ ነገራችሁን ሜጀር የሚያደርግ ሰው በሌለበት ለብቻችሁ የተንበረከካችሁ ሰዓት ያኔ ነው እግዚአብሔር ለልባችሁ የሚናገራችሁ። አንድ ሰው የእውነት ማወቅ የምትፈልጉ ከሆነ ምን አይነት ፖዚሽን ላይ እንዳላችሁ በሩን ዘጋጉትና ለብቻችሁ ተንበርከካችሁ መጸለይ ጀምሩ። ላውድ የሆነ ድምጽ ላትሰሙ ትችላላችሁ። በቃ እናንተ በመጠብቁበት በትልቁ መንገድ ምንም ነገር ኤክስፒሪየንስ ላታረጉ ትችላላችሁ። ኮንቪክሽን ግን ሁሉ ጊዜ አለ። ተንበርከካችሁ ራሳችሁን ስታዳምጡ 5 ደቂቃ ለራሳችሁ ጊዜ ስትሰጡ እግዚአብሔር ምን ሚስ እንዳደረጋችሁ ይናገራችኋል። ልጅ ትተኛል እኮ ልጅ ይሄን ነገር እኮ ሚስ አድርጋል፣ እንደዚህ አይነት ኃጢያት ውስጥ ነህ እኮ ብሎ ኮንቪክት ያደርጋችኋል። ሰው በሌለበት አንድ ጊዜ ከተንበረከካችሁና ሰው አዲስ ህይወት መጀመር የሚችለው ግራውንዱን መስራት የሚችለው ከእግዚአብሔር ጋር የተስማማ ጊዜ ነው። ስለዚህ የመጀመሪያ ስቴፓችሁ ምንድነው የሚሆነው? ሰው በሌለበት ቦታ ለብቻችሁ ተንበርከኩና ውስጣችሁን አዳምጡ። ለመጸለይ ሞክሩ። እስቲ የዛን ሰዓት ምን ያህል ርቃችሁ እንደሮጣችሁ ምን ያህል ስትገሰግሱ እንደነበረ ማወቅ ትጀምራላችሁ። እግዚአብሔር እዛ ቦታ ላይ ይነግራችኋል። ታውቁታላችሁ ራሱ። ምክንያቱም ቀጥሎ ኮኔክት ማድረግ አትችሉም። እሱ ነገር እስካልተስተካከለ ድረስ እሱ ነገር ፊክስ እስካልሆነ ድረስ ኮኔክት ማድረግ አትችሉም፣ መጸለይ አትችሉም። በእውነት ኮንሽስ ሆናችሁ መጸለይ አትችሉም። በእውነትና በመንፈስ ማምለክ ማለት ባይዘው መዘመር ብቻ አይደለም። ጸሎት ውስጥም በእውነትና በመንፈስ ማምለክ አለ። ስለዚህ በእውነትና በመንፈስ ከሱ ጋር ኮሙኒኬት ለማድረግ ዲል ማድረግ ያለባችሁ ነገር ዲል ስታረጉ ችግሩን ታገኙታላችሁ። የመጀመሪያው ግራውንድ እሱ ነው ማለት ነውና አዲሱ አመት ዛሬ መሆን ይችላል። በደንብ ስሙ። አሁን ገና ስቴፖቹን ለነግራችሁ ነው። አዲሱ አመት ዛሬ መሆን ይችላል። 2019 ላይ ፕላን ያደረጋችሁት ቀን ዛሬ መሆን ይችላል። አለበለዚያ ዛሬ ዲሳይድ ካላደረጋችሁ፣ ዛሬ ካልተስማማችሁ፣ ዛሬ ከእግዚአብሔር ጋር ያለውን ነገር ፊክስ አድርጋችሁ አንድ ስቴፕ መራመድ ካልጀመራችሁ 2019 ላይ የሚመጣባችሁ ውጊያ ከባድ ነው። አገር ስትቀይሩ የሚመጣባችሁ ውጊያ በጣም ከባድ ነው። አዲስ ቤት ስትገቡ የሚመጣባችሁ ውጊያ በጣም ከባድ ነው። ዲመን የዛን ጊዜ ነው ስራውን መስራት የሚጀምረው። አቤት ይህን መልእክት ብዙ ሰው ቢሰማው በጣም ደስ ይለኛል። ብዙ ሰው ለለውጡ የማይደርስ ቀጠሮ ስላለ ማለት ነው። በእውነት ጌታ በኃይል ነው የተናገረኝ በዚህ ነገር። አንድ ሰው ሲናገር ሰማሁኝ። ሯጭ ነውና በጣም ታዋቂ ሯጭ ነው እና ምን አለ? ነፃ ሰው ማለት አለ ፍሪደም ያለው ሰው ማለት ዲሲፕሊን ያለው ሰው ነው። ሰልፍ ዲሲፕሊን ያለው ሰው ነው ነፃ ሰው ማለት። ዲሲፕሊን የሌለው ሰው ባሪያ ነው አለ። ሂት ነው ያደረገኝ በጣም። ሰውየው በጌታ ይሁን አይሁን አላቅም፣ ግን በጣም ነው ሂት ያደረገኝ። ዲሲፕሊን ያለው ሰው ነው ነፃነት ያለው ሰው ማለት። ለምን? ሰውየው የሚመራው ሴትአፕ ባደረገው ፕሪንሲፕልና በእውቀቱ ነው እንጂ በስሜቱ አይደለም። ስሜቱ የሚገዛው ሰው ግን፣ ኢሞሽኑ የሚገዛው ሰው ግን
ባሪያ ነው፣ ለስሜቱ ባሪያ ነው። እሱን ገቨርን የሚያደርገው ስሜቱ ነው። ስሜት ደግሞ ባላችሁበት አትሞስፌር ልክ እየተቀያየረ የሚመጣ ነገር ነውና ስሜታችሁ በተቀየረ ቁጥር አክሽናችሁም የሚቀየር ከሆነ ለስሜታችሁ ባሪያ ናችሁ። ስሜታችሁን ኢቭን ገቨርን ለሚያደርጉት አካላት ባሪያ ናችሁ እንጂ ነፃ ሰዎች አይደላችሁም። ዲሲፕሊን ያለው ሰው፣ ስርዓት ያለው ሰው ግን ስርዓት ስላችሁ ስለ ሪሊጂየስ ስለ ሃይማኖታዊ ስርዓት አይደለም። ሰልፍ ዲሲፕሊን ያለው ሰው ግን ፍሪደም ያለው ሰው ማለት ያ ሰው ነው። በፈለገው ሰዓት ነገሮችን ሽፍት ያደርጋል። ዲሳይድ ማድረግ ባለበት ሰዓት ነገሮችን ዲሳይድ ያደርጋል። መቀየር ያለበትን ነገር በጊዜው ይቀይራል። ናው አሁን የሚል ማይንድ ሴት ነው ያለው እንጂ የሆነ ጊዜ ላይ የሆነ ስሜቴ ሲስተካከል የሆነ ነገር ሲስተካከል አትሞስፌሪ ደስ ሲለኝ ምናምን ብሎ አይደለም ፕላን የሚያደርገው። የአብዛኞቻችሁ ውሳኔ የሚከሽፍበት ምክንያት ሞቅ ያላችሁ ሰዓት ስለምትወስኑ ነው። ደስ ያላችሁ ሰዓት፣ በደንብ የተነቃቃችሁ ሰዓት ነው ውሳኔውን የምትወስኑትና ኢነርጂያችሁ ድሬን ሲሆን ጠዋት ስትነሱ ውስጣችሁ በቃ ዛል ሲል ትተውታላችሁ ያንን ነገር። ዲሲፕሊን ቢኖራችሁ ግን መጀመሪያ ነገርየውን ዲክሌር ያደረጋችሁት የወሰናችሁት በኢሞሽን በስሜት ስላልሆነ ሃሌሉያ 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 በስሜት ስላልሆነ የወሰናችሁት በእውቀትና በፕሪንሲፕል በዲሲፕሊን ስለሆነ የወሰናችሁት ነገርየው ተሰማችሁም አልተሰማችሁም ጥሩ ስሜት ኖረም አልኖረም ነገርየውን ተቀጥሉታላችሁ። ስለዚህ ይሄ ነፃነት አይደለም፣ ፍሪደም አይደለም፣ ይሄ ፍሪደም ነው። ለዚህ ነው ዲሲፕሊን የሚያስፈልገው። ሁለተኛው ግራውንድ በህይወታችሁ ላይ ዲሲፕሊን ሊኖራችሁ ያስፈልጋል። አንድ ነገር ስትወስኑ ያ ነገር በተደጋገመ ቁጥር ነፍሳችሁን ፕሮግራም እንደሚያደርገው እንዳትረሱ። አንድን ነገር ስትደጋግሙት ነፍሳችሁ ላይ ፕሮግራም ይሆንና ከዛ በኋላ ስሜታችሁን የሚቆጣጠረው እሱ ይሆናል። አክሽናችሁን የሚቆጣጠረው፣ ዲሲሽናችሁን የሚቆጣጠረው ያ እውቀት ይሆናል ማለት ነው። ሶ ዛሬ ያደረጋችሁት ነገር ጀስት አክሽን ነው አይደለ? ድርጊት ነው። ስትደጋግሙት ሪፒቴሽን ይሆናል። ከዛ በኋላ ሪያሊቲያችሁ እየሆነ ነው የሚመጣው። ከእናንተ ጋር ከተዋሃደ በኋላ ነፍሳችሁ ውስጥ ፕሮግራምድ ሆኖ ልክ ሴት አፕ ሲሆን ሪያሊቲያችሁ ሆኖ መኖር ትጀምራላችሁ። ሶ ዛሬ የምትወስዱት አንድ አክሽን፣ ዛሬ ለመለወጥ የምትወስዱት አክሽን፣ ዛሬ የምትራመዱበት መንገድ ፕሮግራም ይሆንና ሪፒቴሽናችሁ ከሆነ በኋላ ልክ እናንተን ሲሆን ልክ እናንተ ውስጥ ሴትአፕ ሲሆን ሪያሊቲያችሁን ይቀይረዋል ማለት ነው። ሶ ለዚህ ነገር ደግሞ የሚያስፈልጋችሁ ኢሞሽናል የሆነ ዲሲሽን አይደለም፣ በስሜት የምትወስኗቸው ውሳኔዎች አይደሉም። ለዚህ ነገር የሚያስፈልጋችሁ ዲሲፕሊን ነው። ከእግዚአብሔር ቃል ባገኛችሁት እውቀት ከእግዚአብሔር በተቀበላችሁት ኖሌጅ ላይ ዲሲፕሊን ሲኖራችሁና ያንን ነገር ኢቭን ለአንድ ቀን እንኳን ተከታታይ ብታደርጉት ቀጥሎ ወደ ሪያሊቲያችሁ የመምጣት አቅም አለው ማለት ነው። እሺ አዲስ ህይወት ለመጀመር ምንድነው የሚያስፈልገን ወደሚለው ነገር ስንመጣ የመጀመሪያው ነገር ያለፈውን ነገር መርሳት ነው። አለማስታወስ፣ ከአይምሮአችን ላይ መደለት ነው። ምን ማለት እንደሆነ ነግራችኋለሁ። በጣም አስፈላጊ ነገር ነው። እዚህ ውስጥ ስፒሪቹዋል ዊዝደም ነግራችኋለሁ። ብዙ ሰው አዲስ ህይወት እንዳይጀምር የሚያደርገው ነገር በጣም ትልቁ ነገር ሚሞሪ ነው፣ ሐሳብ ነው። ከዚህ በፊት አንድ ነገር ሞክሮ ፌል ያደረገበት ትውስታው፣ ከዚህ በፊት የሆነ ነገር ጸልዮ ያልተመለሰበት ፌል ያደረገበት፣ ደጋግሞ ደጅ ጠንቶ ሞክሮ ያቃተው ነገር እንደ ሚሞሪ ሆኖ እዚያ አይምሮ ውስጥ የተቀመጠው ነገር ልክ አዲስ ህይወት ሊጀምር ሲል በፊት እኮ ፌል አድርጓል፣ አሁን ለምን ብለህ ነው አዲስ ነገር የምትጀምረው የሚል ሐሳብን ወደ እናንተ ይለቅባችኋል ማለት ነው። ፍራቻን ያመጣል ማለት ነው። ያ ነገር አዲስ ህይወት ብትጀምሩ እንደማይሳካላችሁ እንድታስቡ ያደርጋችኋል። ነገር ግን በጣም ደጋግሜ እንደምነግራችሁ እግዚአብሔር አንድ ነገር ጠይቀ ነው ካልመለሰልን የተለያየ አይነት ሪዝኖች ሊኖሩ ይችላሉ። አንደኛው እየጠየቀን ካለነው ነገር ጋር ተቃራኒ ኑሮ የምንኖር ከሆነ፣ ከዚህ በፊት ደጋግሜ ነግሬያችኋለሁ። ቲክቶክም ላይ ብዙ ጊዜ ይሄን ነገር አስተምራለሁ። እየጠየቅን ያለነው ነገር አለ፣ በእግዚአብሔር ፊት ያቀረብነው ጥያቄ አለ። ከዛ ግን እኛ ኮንፌስ የምናረገው እኛ የምናወራው የምንኖርበት ላይፍ ስታይል ከዛ ጸሎት ጋር ማች የማያደርግ ከሆነ፣ የጸለየነውን ጸሎት የሚያፈርስ ነገር የምናደርግ ከሆነ የጠየቅነው ነገር ዲሌ እንዲያደርግ ልናደርገው እንችላለን። ሌላኛው ነገር ደግሞ እግዚአብሔር አንድ ነገር ሊሰጠን እኛን ሲመለከተን ለጠየቅነው ነገር ካፓሲቲው ከሌለን፣ አቅሙ ከሌለን እግዚአብሔር ያንን ነገር ላይሰጠን ይችላል። በአሮጌ አቁማዳ ውስጥ አዲስ የወይን ጠጅ አይቀመጥም ስላለ እግዚአብሔር አሮጌ አቁማዳችሁ ላይ አዲስ የሆነ መንፈሳዊ አሰራር አምጥቶ አዲስ ነገር ሰጥቷችሁ እናንተ እንድትፈነዱ እንድትጠፉ አያደርግም። እዛ ክፍል ላይ ሉቃስ ወንጌል ምዕራፍ 5 ላይ ነው ያለው። ምን ይላል? አሮጌ አቁማዳ ውስጥ አዲስ የወይን ጠጅ ብታረጉበት መጠባበቅ አይችሉም፣ ስለዚህ አቁማዳው ይፈነዳል። ነገር ግን አዲሱን ወይን ጠጅ አዲስ አቁማዳ ውስጥ ስታደርጉት ግን እርስ በርሳቸው ይጠባበቃሉ ይላል። ስለዚህ ለምትጠይቁት ነገር ፊት የሚያደርግ አቅምና ካፓሲቲ እናንተ ውስጥ ከሌለ እግዚአብሔር ያንን ነገር ላይሰጣችሁ ይችላል ማለት ነው።
ከዛ ባለፈ ደግሞ የጠየቃችሁት ነገር እንደ እግዚአብሔር ፈቃድ ነው ወይ የሚለውም ነገር ማተር ያደርጋል። ስለ ጠየቅን ብቻ እግዚአብሔር አያደርግልንም። በእግዚአብሔር ኪንግደም አሰራር ውስጥ አሁን የጠየቃችሁት ነገር ምንድን ነው የሚያደርገው፣ ልጄን ወደ ምን አይነት መንገድ ነው የሚወስደው ይሄ የምሰጠው ነገር የሚለውን ያይና ከሚጠቅማችሁ ነገር ይልቅ ጉዳቱ የሚያመዝን ከሆነ እግዚአብሔር ያንን ነገር ዲሌይ ሊያደርገው ወይ ላይፈቅድላችሁ ይችላል። በእንደዚህ አይነት ሁኔታዎች እግዚአብሔርን ጠይቃችሁ ሞክራችሁ ፌል ያደረገባችሁ ሚሞሪ ግን እናንተ ጋር ከተቀመጠ ቶታሊ መንቀሳቀስ እንዳትችሉ፣ አዲስ ነገር መጀመር እንዳትችሉ ያደርጋችኋል። ለዛ ነው የእግዚአብሔር ቃል ላይ ሲናገር ምን ይላል? በክርስቶስ ዕውቀት ላይ የሚነሳውን የትኛውንም ከፍ ያለ ሐሳብ፣ እንግሊዘኛው ደግሞ ኢማጂኔሽን ይላል፣ እናፈርሳለን። ከዛ አእምሮን ደግሞ ለመግዛት ለክርስቶስ እንማርከዋለን ይላል። አያችሁ። ስለዚህ አእምሮ ውስጥ የሚመጣውን ሐሳብ ፍሪደም ስጡት ብሎ መጽሐፍ ቅዱስ አይነግረንም። ፍሎ የሚያደርገውን ሐሳብ በሙሉ አስተናግዱት። ሐሳብ አይደል የኔ ጥፋት አይደለም አይባልም። እንማርካለን ይላል። ለክርስቶስ እንማርከዋለን፣ እንገዛዋለን ይላል። ኮንትሮል እናደርጋለን ማይንዳችን ይላል። ፍሎ የሚያደርገውን ሐሳብ በጥንቃቄ እየተመለከታችሁ ከእግዚአብሔር ሐሳብ የተለየ በክርስቶስ ዕውቀት ላይ የሚነሳ አዲስ በጀመራችሁት ነገር ላይ የሚነሳ ሐሳብ ከሆነ ማፍረስ አለባችሁ ማለት ነው። እናፈርሳለን በክርስቶስ ዕውቀት ላይ የሚነሳውን የትኛውንም ከፍ ያለ ኢማጂኔሽን ስለሚል ማፍረስ አለባችሁ ማለት ነው፣ አእምሯችሁ ላይ የሚመጣውን ነገር። እንዲሁም አንዳንድ ትርጉሞች ላይ ካስት አውት ይላል። ካስት አውት ማለት በርግጫ ብሎ ማስወጣት ማለት ነው። አማርኛውን እየነገርኳችሁ ራሱ አፌ ላይ የሚመጣው ካስት አውት የሚለው ወርድ ነው። በርግጫ ብሎ ማስወጣት ማለት ነው። ካስታውት ማለት ጥርግም አድርጎ ማስወጣት። ሃሌሉያ። አእምሯችሁ ላይ በክርስቶስ ዕውቀት ላይ የሚነሳ ሐሳብ ሲመጣባችሁ ሪፊውዝ ማድረግ አለባችሁ፣ መቃወም አለባችሁ። በነገራችሁ ላይ ጉንፋን ሊይዛችሁ ሲል ያስነጥሳችኋል አይደል? አክሽው ብላችሁ ታውጡታላችሁ። ምን ማለት ነው እሱ? ሪፊውዝ አደርጋለሁ ይሄን ነገር አልፈልግም እያለ ነው ሲስተማችሁ። ለምን? ኔጌቲቭ የሆነ ቫይረስ የሆነ ነገር ስለማይቀበል ሹው ብላችሁ ታውጡታላችሁ። ልክ እንደዛ በክርስቶስ ዕውቀት ላይ የሚነሳ ሐሳብ ሲመጣ ሻው ብላችሁ ማስወጣት አለባችሁ ማለት ነው። ሃሌሉያ ሃሌሉያ። የመጀመሪያው ነገር ያለፈውን ነገር መርሳት ነው። የእግዚአብሔር ቃል ምን ይላል ስለዚህ ነገር የሚለውን እንዴ ኢሳይያስ 43 ላይ ኢሳይያስ 43 ቁጥር 18 ላይ ኢሳይያስ 43 ቁጥር 18 እንደዚህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስ ነገርን አደርጋለሁ። እግዚአብሔር ይህንን ቃል ነው የሰጠኝ። እነሆ አዲስ ነገርን አደርጋለሁ፣ እሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ሃሌሉያ። ምን አላቸው? ያሉበት ቦታ አይመችም። ያሉበት ኮንዲሽን ምድረ በዳ ነው፣ የማይመች ቦታ ነው። ከዛ እግዚአብሔር ምን አላቸው? አሁን የማይመች ቦታ ላይ ነው ያላችሁት። በነገራችን ላይ አዲስ ህይወት መጀመር ካሰብን የሆነ አሮጌ ነገር አለ ማለት ነው አይደል? አሮጌ ነገር ላይ ነው ያላችሁት። መቀየር የሚያስፈልገው ቦታ ነው፣ ምድረ በዳ ነው፣ የማይመች ቦታ ነው። እኔ በዚህ ቦታ ላይ ወንዝ አዘጋጅላችኋለሁ፣ የምትሄዱበትን መንገድ አዘጋጅላችኋለሁ። ኢምፖሲብል ነው፣ ይሄ የማይመስል ነገር ነው፣ ግን እኔ አደርጋለሁ ይሄን ነገር። ግን ከእናንተ የምፈልገው ነገር አለ። የቀደመውን ነገር አታስቡ፣ የቀደመውን ነገር እርሱት። ሚሞሪያችሁ ላይ የተቀመጠውን ሐሳብ አስወጡ ከአይምሯችሁ። ምክንያቱም እኔ አዲስ ነገር ላደርግላችሁ ነው። በጌታ በኢየሱስም ይሄ ቃል ይሆንላችሁ። በናዝሬቱ ጌታዬ በኢየሱስ ክርስቶስም ይሄ ቃል ዛሬ በሕይወታችሁ ላይ አክቲቬትድ ይሁን። ወሰድኩት ጌታ ወኔ ሕይወት ላይ ይስራ ይሄ ነገር። ሻላብራኮስ ከሌቬኒያ በኢየሱስ ስም። እንዴት ደስ ይላል! እንዴት ደስ ይላል! እንዴት ደስ ይላል! የቀደመውን ነገር አታስቡ፣ እርሱልኝ። በቃ እዚህ አይምሯችሁ ውስጥ ተቀምጦ ያለው ነገር እሱን ተዉት። በቃ ከዛ እኔ አለም በምድረ በዳ ላይ አዲስ መንገድ አዘጋጅላችኋለሁ፣ ወንዝ አረጋለሁ። ምድረ በዳ ላይ ወንዝ ሊመጣ አይችልም፣ እኔ ግን አረጋለሁ። ምንም ችግር የለም፣ እኔ አቅመዋለኝ፣ አምላካችሁ ነኝ እኔ። እናንተ ጋር ግን የሆነ ሐሳብ አለ፣ አሮጌ ሐሳብ አለ፣ እሱን ብቻ ተውልኝ አላቸው እግዚአብሔር። እርሱልኝ እሱን ነገር አላቸው። ሃሌሉያ ሃሌሉያ። እስቲ እንረሳለን በሉ። አሁን ባላችሁበት ቦታ አሮጌ ሐሳቤን በሉ፣ አሮጌ አስተሳሰቤን በሉ። በጌታዬ በኢየሱስ ክርስቶስ ስም ከአይምሮዬ ላይ አፈርሳለሁ፣ ከሐሳቤ ላይ አፈርሳለሁ። አዲስን ሐሳብ፣ አዲስን አይምሮ፣ አዲስን ልብ በጌታ በኢየሱስ ክርስቶስ ስም ዛሬ ከእግዚአብሔር እቀበላለሁ። ይሁንላችሁ በጌታ በኢየሱስ ክርስቶስ ስም። ለጸለያችሁ፣ ለተናገራችሁ፣ ኮንፌስ ላደረጋችሁ ሰዎች ሁሉ ይሁንላችሁ በጌታዬ በኢየሱስ ክርስቶስ ስም። ዋው ዋው ዋው! ዕውቀት ማተር ያደርጋል። እናንተ አስተሳሰብ፣ ዕውቀት በጣም ማተር ያደርጋል።
ጌታ እኮ ደጋግሞ ይናገራል። ኢቭን ክፉን ቀን ራሱ ሲመጣ መቋቋም እንድትችሉ አለ። ህይወታችን ላይ ክፉ ቀን አለ፣ ክፉ የሚባል ቀን አለ የሚመጣ ያንን ክፉ ቀን መቋቋም እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ ተባለ። ለክርስቲያን እኮ ነው ይህ ነገር የተነገረው፣ ለአሕዛብ አይደለም። ቦርናጌን ለሆነ መንፈስ ቅዱስ ውስጡ ለሚኖር ሰው የጦር ዕቃህን ልበስ ተባለ። እና የጦር ዕቃ ልበስ የተባለው ነገር ምንድነው ስትሉ የጽድቅ ጥሩር ተብሎ፣ የእምነት ጋሻ ተብሎ፣ የመዳን ራስ ቁር ተብሎ የተነገሩ ነገሮች በጠቅላላ ከእውቀት ጋር የተያያዙ ነገሮች ናቸው። ስለ ጽድቅ ሲበራል እግዚአብሔር ጽድቁን እንደሰጠህ አንደርስታንድ ስታደርግ መንፈሳዊ ዓለም ላይ ጥሩር ለብሰሃል ማለት ነው። ሃሌሉያ ሰው መንፈሳዊ ዓለም የሚያውቀው አንተ ጥሩር እንደለበስክ ነው። ስለዚህ አጋንንት መጥቶ ከጽድቅ ጋር በተያያዘ አታክ ያደርጋል። ውጊያው እኮ ሰይፍ አምጥቶ ላያችሁን እኮ እንደዚህ አድርጎ አይቆርጣችሁም። ሐሳብ ነው የሚለቅባችሁ። የሆነ ኃጢአት የምትሰሩበትን የሆነች ሴናሪዮ ስትፈጠር አንተ ኃጢአተኛ ነህ፣ አንተ እንደዚህ ነው የሚል ሐሳብ ሲያመጣ የጽድቅ ጥሩር የለበሰ ሰው ወይም ስለ እግዚአብሔር ቃል የሚያውቅ ሰው እግዚአብሔር ጻድቅ ነህ ብሎ የተናገረው ነገር ሲንክ ያደረገ ሰው ወደ ስፒሪቱ የነገር ሪፊውዝ ያደርጋል። ጠላት ያችን ቀስት ሲወረውራት ይመልሳል ማለት ነው። ጥሩሩ ይመልስለታል። ጥሩሩ ምንድነው? ኖሌጅ ነው። እውቀትን አትጥሉ። እኔ እውቀትን በጣም ነው የምወደው። እኔ የምጠላው እውቀት የለም። እውቀት አልንቅም፣ እሰበስባለሁ። ግን እኔን ትራንስፎርም የሚያደርገኝን ነገር ግን እመርጣለሁ። አንድ ነገር ስለተሰማ ብቻ እናንተን አይቀየራችሁም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። የሰሙት እኮ እግዚአብሔርን ቃል ነው። ዝናብና በረዶ ከሰማይ ወርዶ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያረጋት ከዛ ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የወጣ ቃሌ ሁሉ እንዲህ ነው። የተናገርኩበትን ነገር የተናገርኩትን ሐሳብ ይፈጽማል እንጂ በከንቱ ወደ እኔ አይመለስም የተባለው የእግዚአብሔር ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ተባለ። የሰማችሁት ያያችሁት ነገር እኮ እናንተን ትራንስፎርም አያደርግም። ጊዜ የሰጣችሁትና ሜዲቴት ያደረጋችሁት ያሰላሰላችሁት ነገር ግን ይቀይረዋል ማይንዳችሁን። ከዛ በኋላ እናንተ ሪያሊቲ ይሆናል። እውቀትን ስሰማ ኢንፎርሜሽንን ስሰማ አልጠላም፣ እሰማለሁ ኢንፎርሜሽንን። በነገራችን ላይ ባይብል ላይ በጣም የሚገርመኝ ሰው መቶ አለቃው አገልጋዩ ታመመበትና ጌታ ጋር መጣ። አንዳንዶች ልጁ ነው ይላሉ፣ ግን ብዙዎቹ የሚስማሙት አገልጋዩ እንደሆነ ነውና እባክህ ፈውስልኝ ብሎ ጌታ ጋር መጣ። ከዛ ጌታ እሺ ቤትህ እመጣለሁ ይለዋል። አረ እኔ ቤትማ መምጣት አይጠበቅብህም፣ እኔ ቤት ምን ትሰራለህ አለው። ቤት እኮ ልትገባ ራሱ አይገባህም ጌታ ሆይ፣ እኔ አለው መሪ ነኝ፣ ባለስልጣን ነኝና ከስር ያሉ ሰዎችን አንተ ሄድና እንደዚህ አድርግ ስል ሄደው ይታዘዙልኛል። አንተ እንደዚህ አድርግ ፈጽም ስላቸው ጭፍሮች ሄደው ይታዘዙልኛልና እኔ ይህንን ማድረግ የምችል ከሆነ አንተ እኮ ትልቁ ባለስልጣን ነህ። ስለዚህ ተናገር ይፈጽማል፣ እኔ ስላሰራሩ አውቃለሁ አለ። ሰውየው የሚሊተሪ እውቀቱን ተጠቀመና የሚሊተሪ እውቀት እኮ ነው ሰውየው ያለው። ሂድና ይህንን አድርግ ሲላቸው ሄደው ይታዘዙለታል። ይህንን እውቀት ያዘና ጌታን ሲያየው ባለስልጣን ነው። ከዛ ስለ ስልጣን ያውቃል ሰውየው፣ ስለ ስልጣን እውቀት አለው። ከዛ ምን አለው? እንዴ አንተ ባለስልጣን እኔ ቤት እኮ መግባት አይጠበቅብህም፣ ቤቴ ላንተ አይገባም ጌታ ሆይና ተናገር ይፈጽማል፣ እኔ አውቃለሁ አለው። ከዛ ጌታ ትንፋሽ አጠረው ነው የሚለው አንዳንድ ትርጉሙ ላይ አለና ምን እነሱ መካከል እንኳን እኮ እንደዚህ አይነት እምነት አላገኙም አለና እንደ ቃሉ ይሁንልህ፣ በቃ እንደ እምነት ይሁንልህ አለው። ከዛ ተፈጸመ ያ ነገርና እዛ አብረው ሲከተሉት የነበሩ ሲያስተምራቸው የነበሩ ሰዎች እንደዚህ አይነት አስተሳሰብ የላቸውም። ሰውየው ግን የሚሊተሪ እውቀት አለው። አይገርም? እኔ ያዘዝኩት ነገር ይፈጸምልኛል፣ እኔ እንኳን ባለስልጣን ሆኜ አንተ ላይ ያለውን ኦቶሪቲ አይቻል። ሰውየው ማየት የሚጠበቅበት የሰውዬ ስልጣን አለው የለውም የሚለውን ነገር ልክ ኢየሱስ ስልጣን እንዳለው ሪኮግናይዝ ሲያደርግ ስለ አሰራሩ ስለሚገባው አረ ጌታዊ ቃል ተናገር ይፈጸማል፣ እኔ ይገባኛል እየተፈጠረ ያለው ነገር፣ እነሱ ባይገባቸው ምን ይገባኛል አለ ጌታ። ደስ አለው። what kind of man is this? በቃ ይፈጸምልህ፣ እንደ እምነት ይሆንልህ አለው። እዛ ያለው ሰውዬ ቤቱ ሆኖ ተፈወሰ ማለት ነውና እነዚህ ቤታቸው ድረስ ሄዱ። አረ ተኝታለች ሲሉሉ የሚስቁ ሰዎች ናቸው። ይሄ ሰውዬ ግን ሲምፕሊ ስለ ሚሊተሪ እንኳን እውቀት ስላለው ስለ ስልጣን አንደርስታንድ የሚያደርግ ስለሆነ በዛ ሰዓት የነበረውን ነገር ሪሲቭ አደረገ፣ ተጻፈ፣ ገባ፣ መጽሐፍ ቅዱሱ ላይ ገባ፣ ተጠቃለለና አሁን እኛ 2000 ዓመት ሙሉ ያንን ሰው እያነሳን ስብከትን ሰብካለን ማለት ነው። ስለዚህ እውቀት አትጥሉ። እውቀትን ስትገበዩ፣ እውቀትን ስታገኙ፣ ራሳችሁን አፕዴት ስታደርጉ፣ አይምሯችሁን በየጊዜው ያሻሻላችሁ ስትመጡ ነገሮችን አንደርስታንድ የምታደርጉበት ወይ ሁሉ እየተቀየረ ነው የሚመጣው። ኤክሰለንሳችሁ፣ አነጋገራችሁ፣ ነገሮችን ፕሬዘንት የምታደርጉበት ወይ ሁሉ እየተቀየረ ነው የሚመጣው። ስለዚህ ለእውቀት ያላችሁን ነገር አስተካክሉ። በጣም አስፈላጊ የሆነው ነገር
እውቀታችሁ ነው። አይምሮአችሁ ውስጥ የሚመላለሰው ሐሳብ በጣም ማተር ያደርጋል። ስለዚህ አዲስ ህይወት ለመጀመር ምንድነው ማድረግ ያለብን? የመጀመሪያው ከእግዚአብሔር ጋር ከተስማማን በኋላ ውስጣችን የነበረውን ቅያሜ፣ ውስጣችን የነበረውን ኩርፊያ፣ ከእግዚአብሔር ጋር ያለውን ነገር ከፈታን በኋላ ቀጥሎ እንደ ትውስታ ሆኖ በሚሞሪ መልክ አይምሮአችን ውስጥ የተቀመጠውን አሮጌውን ሐሳብ ማፍረስ አለብን። በእግዚአብሔር ቃል እያደረግን፣ በጸሎት እያደረግን ያንን ሐሳብ ካፈረስን በኋላ እንደ እግዚአብሔር ቃል መንቀሳቀስ የሚችል፣ እንደ እግዚአብሔር ቃል ኦፕሬት ማድረግ የሚችል አዲስን አይምሮ እንገነባለን ማለት ነው። በእውቀት፣ በጥበብ፣ በዊዝደም። ምክንያቱም ሬቨሌሽን ያስፈልገናል፣ መገለጥ ያስፈልገናል። ያለ እውቀት፣ ያለ እግዚአብሔር ቃል አዲስ አይምሮ ቢውልድ አፕ ማድረግ አንችልም። ስለዚህ ያንን አሮጌውን ነገር ከሰበራችሁ፣ ካፈረሳችሁ በኋላ አዲስ አይምሮ፣ አዲስ አስተሳሰብ፣ አዲስ ማይንድ ሴት ቢውልድ አፕ ማድረግ ያስፈልጋል ማለት ነው በእግዚአብሔር ቃል። ለዚህ ደግሞ በጣም አስፈላጊው ነገር ዲሲፕሊን ነው። አንድ ሰው አይምሮን ትራንስፎርም ለማድረግ ለመቀየር ከወሰነ በኋላ ዲሲፕሊን ከሌለው፣ ስሜቱ የሚመራው ከሆነ፣ አሁንም ስቲል የስሜቱ ባሪያ ከሆነ፣ የሆነ የተሰማው ጊዜ ብቻ የሚያነብ ከሆነ፣ የተሰማው ጊዜ ብቻ ማይንዱን ትራንስፎርም የሚያደርግ ከሆነ ይሄ ረጅም ርቀት ሊያስኬደው አይችልም። ስለዚህ ራሳችሁን ዲሲፕሊን አድርጋችሁ፣ ራሳችሁን ገዝታችሁ፣ ስርዓት አስይዛችሁት፣ ስጋችሁን ሌላ ነገር የሚፈልገው የተለያየ አይነት ነገር ትሬንድ ያደረገውን ስጋችሁን ገዝታችሁት፣ ሊሚት አድርጋችሁት በእግዚአብሔር ቃል ትራንስፎርምድ ለመሆን አዲስ መንገድ ስትጀምሩ ያ አዲስ ማይንድ ሲዘጋጅ በአዲስ መልክ ህይወታችሁ መጀመር ትችላላችሁ ማለት ነው። ስለዚህ ከኔ ጋር እንጸልያለን። እግዚአብሔር አምላክ አቅም እንዲሰጠን፣ ብርታት እንዲሰጠን፣ እንዲያግዛችሁ፣ ዛሬውን ወስናችሁ ወደ አዲስ ነገር መግባት እንድትችሉ መንፈስ ቅዱስ እንዲያግዛችሁ አብረን እንጸልያለን ማለት ነው። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም አሁን እንጸልያለን። ይህንን እድል ስለሰጠን፣ ይህንን ጊዜ ስላዘጋጀህልን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አዲስ ህይወት እንድንጀምር ከኛ በላይ አንተ ስለፈለክ፣ ካንተ ጋር ያለን ነገር እንዲስተካከል፣ ደስተኞች ሆነን መኖር እንድንጀምር፣ አሮጌውን ነገር ጥለን በአዲስ ህይወት መራመድ እንድንችል እግዚአብሔር አምላክ ሆይ ከኛ በላይ አንተ ስለፈለክ፣ ይህንን እድል ስላዘጋጀህልን፣ በቃልህ ስለተናገርከን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ በኢየሱስ ክርስቶስ ስም በድካም ውስጥ ያሉ ሰዎች፣ አሮጌ ህይወት ውስጥ እየተመላለሱ ያሉ ሰዎች፣ አዲስን ህይወት መጀመር እየፈለጉ ላሉ ሰዎች በጌታ በኢየሱስ ክርስቶስ ስም ይሄ ቃል በልባቸው ላይ ፍሬ እንዲያፈራ በኢየሱስ ስም ነው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በዚህ ሪያሊቲ መንቀሳቀስ እንዲሆንላቸው፣ አዲስ ህይወት መጀመር እንዲሆንላቸው፣ ካንተ ጋር አዲስ ጉዞ መጀመር እንዲችሉ በጌታ በኢየሱስ ክርስቶስ ስም ነው ጸልያለሁ። እግዚአብሔር አምላክ ሆይ ጉልበትን የምትሰጥ አንተ ነህ፣ ኃይልን የምትሰጥ አንተ ነህ፣ የምታሳድግ አንተ ነህ፣ የምትለውጥ አንተ ነህ። በጌታ በኢየሱስ ክርስቶስ ስም ጸጋህ እንዲበዛልን፣ ኃይልህ እንዲበዛልን፣ መገኘትህ እንዲበዛልን በኢየሱስ ክርስቶስ ስም እንጸልያለን። የትኛውም የጨለማ አሰራር፣ የትኛውም የጨለማ ሲስተም በጌታ በኢየሱስ ክርስቶስ ስም ይሄን የተዘራባቸውን ቃል፣ ይሄን በልባቸው ላይ የተዘራውን ያንተን ቃል፣ ያንተን ወርድ ጌታ ሆይ በኢየሱስ ክርስቶስ ስም እንዳይለቅመውን የመንገዳቸውን በሙሉ አጸዳለሁ። በኢየሱስ ክርስቶስ ስም ከላያቸው ላይ አፈርሳለሁ። አትሞስፌራቸው የተቀየረ ይሁን። በልባቸው ላይ መለኮታዊ ጆይ፣ መለኮታዊ ደስታ በኢየሱስ ክርስቶስ ስም እንዲሰማቸው ነው ጸልያለሁ። ይህንን ስለምታደርግ አዲስ ህይወት መጀመር ስለሆነልን በጌታ በኢየሱስ ስም ያመሰግንሃለሁ። በመንገዳቸው ሁሉ ስለምትጠብቃቸው፣ በመንገዳቸው ሁሉ ስለምትመራቸው፣ ስለምትመራን ጌታ ሆይ እናመሰግንሃለን። ከዚህ ቀን ጀምሮ መገኘት በህይወታችን ላይ እየበዛ እንዲሄድ፣ ቅባት፣ ኃይል፣ ክብር ጌታ ሆይ እየበዛልን እንዲሄድ በጌታ በኢየሱስ ስም እንጸልያለን። ሁሉ ላንተ ለስም ክብር ይሁን። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። አዲስ ህይወት መጀመር ሆኖላችኋል በጌታ በኢየሱስ ስም። ይህንን ነገር እንግዲህ ፍሬ እንዲያፈራ የተነገራችሁ ቃል ፍሬ ማፍራት እንዲችል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማችሁም ስለሚል ከናንተ ጋር በእምነት ተዋህዶ እንዲጠቅማችሁ ጊዜ ስጡት፣ አሰላስሉት፣ አክሽን ውሰዱበት። ጌታ ኢየሱስ በመንገዳችሁ ላይ ሁሉ ይከተላችሁ። ተባረኩ።